ቅዳሴ እግዚ የጌታ ቅዳሴ እንዳላት ቅዳሴ ማርያምም አላት። ይህች ሴትዮ እየጮኸች የመጣችው ውዳሴ ማርያም ነው አለ። ለእመቤታችን ሙገሳ ማቅረብ ከወንጌል እኮ ነው የተማርነው ወገኖቼ። ቃሉ አንድ ነው። በእግዚአብሔር ፊት ሲሆንና በነቢዩ ፊት ሲሆን ግን ለየቀል ነው። ክርስቲያኖችን ትምክህቴ ስላላቸው ጳውሎስ የተሰሎንቄ ምእመናንን አመለከ ሊባል ነው። ወገኖቼ ኢየሱስ ክርስቶስን እንወዳለን ካላችሁ ማደሪያውን ግን ካጥላላችሁ እመኑኝ ኢየሱስን አትወዱትም። መንፈስ ቅዱስ ያጸደቀውን አለፈ ብሎ ኢየሱስ ሽሮታል ይባላል። መንፈስ ቅዱስ ከሞላብህ ወደ እኔ ትመጪ ዘንድ እንዴት ይሆናል እያልክ ነው የምትጮኸው። አልፈልግሽም እኮ አትልም። ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ ትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብለህ አጥና፣ ችላ አትበላ። እናንተ ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛውን ማደሪያ በልባችሁ ትከሻ ተሸክማችሁ እምትዘሉ ሆይ አቤት መታደላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሰው በተሰበሰበበት ጉባኤ ዘርግቶ እያስተማረ ያለ አንዲት ሴት ድምጿን ከፍ አድርጋ ወደ ጉባኤው እየጮኸች መጣች። ሴትዮይቱ እንዲህ እያለች ነበር ወደ ጉባኤው የቀረበችው። እንዲህ አለች፣ የጠባሃቸው ጡቶች የወለደች ማህፀን ብፅዕት ናት እያለች ነበር እየጮኸች ወደ ጉባኤው የመጣችው። ጌታችንም እንዲህ አላት፣ አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አላት ይላል። ይህንን ቃል ያነበቡ ከኛ እምነት ውጭ ያሉ አንዳንድ ሰዎች ይህንን ቃል እንዲህ ብለው ተረጎሙት። አንድ ጸሐፊ ምን አለ መሰላችሁ? ይህንን ጥቅስ ያዘና እውነት ነው ይህች ሴትዮ እየጮኸች የመጣችው ውዳሴ ማርያም ነው አለ። ልክ ነው። የጠባሃቸው ጡቶች የወለደች ማህፀን ብላ ጡቶቿንና ማህፀኗን እያሞገሰች እያወደሰች እያከበረች የመጣችው እውነቱን ነው። በዚህ እንስማማለን። ውዳሴ ማርያም እየጮኸች ነበር የመጣችው። ምክንያቱም ማህፀኗ የሷ ነው፣ ጡቶቿ የሷ ናቸው። አዎን ይህች ሴትማ መልካ ማርያም እየጮኸች ነው የመጣችው፣ ገብቶታል። ውዳሴ ማርያም እየጮኸች ነው የመጣችው፣ ገብቶታል። በዚህ እንስማማለን። ግን ጥቂት ፈቀቅ አለና ምን አለ መሰላችሁ? ኢየሱስ ግን እንዲህ አላት አለ። ሴትዮይቱ ውዳሴ ማርያምን ብትጮህም ኢየሱስ ግን ምን አላት አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው በማለቱ ምክንያት ሴትዮይቱ ያቀረበችውን ውዳሴ ኢየሱስ ሻረው አለላቸው። ምን ስለሚል? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ስላለ ምን አለ መሰላችሁ? ውዳሴዋን ከለከለ፣ ሙገሳዋን ሻረ፣ ክብሯን ተወና አለ። ሁለተኛው ሶስተኛውና በጣም የሚገርመውና ድፍረቱ ደግሞ ምን አለ መሰላችሁ? ይልቅስ አለ ውዳሴዋ፣ ሙገሳዋ፣ ክብሯን ሻረላችሁና ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ የሚለውን ነው አሉታዊ ወይም ኔጌቲቭ ያደረገው። የሚገርመው ግን መጨረሻ ላይ የሰጠው ሐሳብ ነው። ምን ይላል? የሷን ሻረና አለ ቃሉን ለምንጠብቀው ለኛ ብፅዕናውንና ውዳሴውን ሙገሳውን አሸጋገረው አለና አረፈው። ይኸውላችሁ ውዳሴዋን ሻረ እኮ ነው የሚሉን፣ ሙገሳዋን ከለከለ እኮ ነው የሚሉን። እስኪ ጥቂት እንፈትሽ። እውነት ነው ይሄ ሰውዬ እያለ ያለው ምንድን ነው? የዚህ የመጽሐፍ ቅዱስ ቃል ምስጢር እመቤታችንን ማመስገን ወንጌል እኮ ነው የጀመረው ወገኖቼ። ለእመቤታችን ሙገሳ ማቅረብ
ከወንጌል እኮ ነው የተማርነው ወገኖቼ። ወንጌላችን እኮ የሚጀምረው በውዳሴ ማርያም ነው። ሁላችሁ ታውቁታላችሁ። የሃይማኖት አርበኛ ቅዱስ ገብርኤል ምን እያለ ነው እንዴ ወንጌል ብስራት የጀመረው? አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው እያለ ከሰማይ እየበረረ እያሞገሰ እያከበረ እያደነቀ አይደል እንደ ጀመረው? ወንጌል እኮ እሷን ቸል ብሎ አይደለም የጀመረው። ወንጌል እኮ ይህቺን ሰማያዊት ቅድስት እናት ዘሏት አይደለም የጀመረው። አስቀድሟት እኮ ነው የጀመረው። እዩ በወንጌል የጀመረውን ፈቀቅ ብሎ ኢየሱስ ክርስቶስ ሻረው ያስብላል። ሊሽረው ነው እንዲያስጀመረው። ወገኖቼ እዩት ቅዱስ ገብርኤል አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው እኮ ነው ያለው። እስኪ ጥቂት እናሰላስ። እሷንም ልጇንም እያወደሰ እኮ ነው የጀመረው። ይህቺን አስደናቂ ቤተ ክርስቲያን ተመልከቷል። ልጇን ከእሷ ጋር እሷን ከልጇ ጋር ስታወድስ ይዋት ማን አስተማራ? ወንጌል ነዋ። እስኪ ጥቂት ላሳያችሁ። ይህቺ ቤተ ክርስቲያን ቅዳሴ ጊዜ የጌታ ቅዳሴ እንዳላት ቅዳሴ ማርያምም አላት። ከየት አመጣችው? ይህቺን ቤተ ክርስቲያን ተመልከቷ። መልክዓ ኢየሱስ እንዳላት መልክዓ ማርያምም አላት። ከየት አመጣችው? ታምረ ኢየሱስ እንዳላት ታምረ ማርያምም አላት። ወንጌል የሚጀምረው በውዳሴ ማርያም ከሆነ ፈቀቅ ብሎ ኢየሱስ ሊሽረው ነው? እንዴት አይነት ፍልስፍና ነው! ሌላ ቃል ደግሞ ላሳያችሁና ጥቂት እናሰላስለው እስኪ። እዩ ወገኖቼ፣ እዚሁ የእግዚአብሔር ቃል ላይ ጥቂት እናሰላስ። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ይላል። ቃሉ እኮ ተመሳሳይ ነው። የተባረክሽ ነሽ፣ የተባረከ ነው። አንዳንዶች ቃል አመሳስለን እሷንም ስናመሰግን ያመለክናት እኮ ይመስላችኋል። ልጇንም እሷንም በተመሳሳይ ቃል ስናመሰግን አምልኮት የያዝን የሚመስላቸው የዋሃን አሉ። እስኪ እንጠይቃቸው። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ስላለ በተመሳሳይ ቃል ምስጋና ስላቀረበ ቅዱስ ገብርኤል ማርያምን አመለከ ልትሉ ነው እንበላቸው እስኪ። ቃሉ አንድ ነው። ቃል ቢያጥር መግለጽ ቢያቅት ቋንቋ ቢጠበቅ በተመሳሳይ ቃል ብናቀርብ ማርያምን አመለካችሁ ሚለን ማን ነው? እስኪ ሁለት የእግዚአብሔር ቃል ለምሳሌ ላስረዳችሁ። መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 36 ላይ እንዲህ ይላል። ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። እዩ በማፊ በኤርምያስ ፊት ምን አላረገም? አላዋረደም። ቃሉ አላዋረደም የሚለው እንድታዩልኝ ነው ፈልገው። ኦሪት ዘጸአት ምዕራፍ 10 ቁጥር 3 ደግሞ እንዲህ ይላል። እግዚአብሔር ፈርዖንን እንዲህ ይለዋል፣ እስከ መቼ ድረስ በፊቴ ለመዋረድ እምቢ ትላለህ ይለዋል። እዩ በእግዚአብሔርም ፊት መዋረድ፣ ደግሞስ በነቢዩ በኤርምያስም ፊት መዋረድ ቃሉ አንድ ነው። በእግዚአብሔር ፊት ሲሆንና በነቢዩ ፊት ሲሆን ግን ለየቅል ነው። እንግዲያውስ ንጉሥ ሴዴቅያስ ኤርምያስን አመረከ ሊባል ነው። ቃሉ ተመሳሳይ ስለሆነ። ደግሞስ ሌላ ምሳሌ ጨምርላችሁ። ቅዱስ ጳውሎስ እንዲህ ይላል፣ የሚመካ በእግዚአብሔር ይመካ ይልላችኋል፣ ትምክህትማ እግዚአብሔር ነው ብሎ ያስተምራል በቆሮንቶስ መልእክቱ። ደግሞ ፈቀቅ ይልና የተሰሎንቄን ክርስቲያኖች ምን እንደሚላቸው ታውቃላችሁ? እንዲህ ይላቸዋል። በገንዘብ የረዱትን አገልግሎቱን የደገፉትን በወንጌል ኃይል ጉልበት የሆኑትን ደጋግ ክርስቲያኖች ምዕመናንን ምን ይላቸዋል መሰላችሁ? እናንተ ክርስቲያኖች የተሰሎንቄን ምዕመናን ክብሬ አክሊሌ እንግዲያውስ ትምክህቴ ናችሁ ይላቸዋል። እስኪ እዩ በሞቴ እግዚአብሔርን መመኪያ ብሎት ሳያቆም እንደገና ክርስቲያኖቹን ትምክህቴ ያላቸው በአንድ ቃል። እንግዲያውስ ክርስቲያኖችን ትምክህቴ ስላላቸው ጳውሎስ የተሰሎንቄ ምዕመናንን አመለከ ሊባል ነው። ቃሉ እኮ አንድ ነው። ለእግዚአብሔር ሲሆንና ለሰው ሲሆን ግን ይለያያል። ለዚህ ነው ዮሐንስ አፈወርቅ ለእግዚአብሔርና ለሰዎች ተመሳሳይ አገላለጾችን እንጠቀማለን፣ ሆኖም ለእግዚአብሔር ስንናገር የሚኖረን አረዳድና ለሰዎች ስንናገር የሚኖረን አረዳድ የተለያየ ነው። ምንም እንኳን ቃሉና አገላለጹ አንድ አይነት ቢሆንም ስለኛ የሚነገረው
ስለ እግዚአብሔር ከሚነገረው ጋር አንድ አይነት አድርገን አንረዳውም ይላል። የተባረክሽ ነሽ፣ የተባረከ ነው። ቃሉን ይመሳሰልን። ማርያምን አመለከ የሚለው ግን ማን ነው ወገኖቼ? ኤጲፋኒዮስ ዘቆጵሮስ ሊቀ ጳጳስ እንዲህ ብሎ አስተምሯል። ምን ይላል? ማርያም ምንም እንኳን ቅድስት፣ ምንም እንኳን ውብ፣ ምንም እንኳን ንጽሕት ብትሆንም አናመልካትም ይልና ነገር ግን ማንም ኢየሱስ ክርስቶስን እወዳለሁ የሚል ማደሪያውን ግን የማያከብር ኢየሱስ ክርስቶስን አያከብርም ነው የሚለው። ወገኖቼ ኢየሱስ ክርስቶስን እንወዳለን ካላችሁ ማደሪያውን ግን ካጥላላችሁ እመኑኝ ኢየሱስን አትወዱትም። መንፈስ ቅዱስ ያደረባትን ሴት በሞቴ ላሳያችሁማ። ከሰማይ ድል የነሳ ንቁም በበህላዊን እስክንረክቦ ለአምላክነ ያለ ገብርኤል ብቻ ይመስላችኋል? የመንፈስ ቅዱስን ምስክርነት ላሰማችሁማ። ብስራቱን ከሰማች በኋላ ነገሩን ለማረጋገጥ ወደ ተራራማው አገር ወደ ኤፍሬም መንደር የገሰገሰችውን ይህቺን ሰማያዊት ቅድስት እናት ተመልከቷል። እዩ ትወልጂዋለሽ ብሎ ነገራትና አዛውንቷ ኤልሳቤጥም ጭምር እንጂ ብሎ ሲነግራት ተደነቀች። ልታረጋግጥ በረረች ይላል መጽሐፍ ቅዱስ። እስኪ ዋት ይህችን አስደናቂ እናት ጽንሴ ልንከባከብ ያላለች ይልቁንም ተራራማውን አገር እያቆራረጠች የወጣች ምን አይነት ፈጣን አገልጋይ ነች ይህች እናት! የእውነተኛ የትኮ ቤተ ክርስቲያን ምሳሌ ናት እንዴ! የጸነሱ ሴቶች እኮ ጥቂት ጊዜ ጽንሳቸውን ለመንከባከብ ብዙ ጊዜ ያጠፋሉ። የኔና የናንተ ሚስቶች ወንዶች ወይ የጸነሱ ጊዜ ቀስ እያሉ ቦርሳ ተሸክመን ስንንጋፈፍ አይደል እንደምንለው? ቀስ ይህችን እናት ግን ተመልከቷት። ብስራቷን እንደሰማች ተራራን ወጣች። ሰርጓ ጉጥን ያለፈችው አሸዋውን ነው የቆረሰችው ሄደችው። ምን አይነት አስደናቂ እናት ናት! ተመልከቱ ትጋቷን ይሁት። ለእውነተኛ መነኮሳት ምሳሌ የሆነች ፍጥነቷን ተመልክቷት። የእውነተኛ የክርስትናና የአገልግሎት ትምህርት ቤትነቷን አድንቋት። ልክ ኤልሳቤጥ ደጅ ስትደርስ የሆነውን ሁነት ላስታውሳችሁ። የሰላምታዋ ድምፅ በአዛውንቷ ጆሮ ሲገባ አዛውንቷ መጮህ ጀመረች። መንፈስ ቅዱስ ሞላባትና ይላል። እናንተ ክርስቲያኖች የማን ሰላምታ መንፈስ ቅዱስ ሞልቶ የሚያውቅ ይመስላችኋል? መንፈስ ቅዱስን የሚሞላ ሰላምታ ከዚህች ሰማያዊት ቅድስት እናት በቀር የማን ነው? እናንተ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ዘሏልና ብላ ጮኸች። እዩት፣ የቅድሙ ጩኸት የጀመረው እዚህ ነው። ምን ብላ? ያመነች ብፅዕት ናት ብላ ጮኸች። ይሄ እኮ ውዳሴ ማርያም ነው። እዩት ጩኸቷ። መንፈስ ቅዱስ ያጸደቀውን አለፍ ብሎ ኢየሱስ ሽሮታል ይባላል። አንድ ጊዜ ተናግሮ የሚያጸናውን የመንፈስ ቅዱስን ቃል አንተ ነህ እንጂ የሻርከው፣ ኢየሱስ ክርስቶስም አልሻረው። ቅጽበታዊው ሰላምታ አዛውንቷን መንፈስ ቅዱስ ከሞላ ጽንሱን ካዘለለ ቅጽበታዊው ሰላምታ 3 ወር በዘካርያስ ቤት ስትቆይማ አቤት የምስጋና ጎርፍ፣ አቤት የውዳሴ ጎርፍ። አንድ ልቅ ምን ይላል? ቅጽበታዊው ሰላምታ አዛውንቷን መንፈስ ቅዱስ ከሞላ ጽንሱን ካዘለለ ይህን ምስጋና ካጎረፈ ይላል። ምን ነው እኔም እዛ ቤት በኖርኩ ይላል። ምን ነው እኛም በኖርን። ምን ነው ይህን የምስጋና ጎርፍ በሰማ። ወገኖቼ ይህች አዛውንቷ ቅድስት ኤልሳቤጥ ምን እንዳለች አልሰማችሁ? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል እኮ ነው ያለችው። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን፣ አስወጧት እኮ ነው የሚሉን፣ ከስብከታችሁ አስወጧት ነው የሚሉን፣ ከመዝሙራችሁ አባሯት ነው የሚሉን፣ ከመቅደሳችሁ አውርዷት ነው የሚሉን፣ ከቅዳሴያችሁ ለዩዋት ነው የሚሉን፣ አባሯት እኮ ነው የሚሉን። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? ኢየሱስ ክርስቶስ በመስቀል ላይ አባ አባት ብለን የምንጮህበትን የልጅነት መንፈስ የሰጠን ብቻ ይመስላችኋል? ላስታውሳችሁ
እናትም ጭምር ነው የሰጠን ወገኖቼ። የመጀመሪያይቷን እናት አተን ነበር። እናት የሌላት ቤተክርስቲያን የለችም። መጽሐፍ ቅዱስ ይጀምር በቃና ዘገሊላ የኢየሱስም እናት በዚያ ነበረች ነው የሚለው። በመጨረሻው የመስቀል ሁነት ግን መስቀል ላይ ግን የኢየሱስ ክርስቶስ እናት ብቻ አልሆነችም። ውሃውን ወይን ሲያረገው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናት ሆነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። እናቴን የት ነው ማባረርልህ? እናት የተሰጠኝ እኮ እናት እንድትሆነኝ ነው። እናት የሌላት ቤተክርስቲያን አልሰጠንም ኢየሱስ ክርስቶስ። አንተ እናትህን እስኪ ያስወጣ አባራት ለምን ትለኛለህ? ሁሉም የሚፈልጋትን እኔ አባራታለሁ። ይዋት መንፈስ ቅዱስ ከሞላብህ ወደ እኔ ትመጪ ዘንድ እንዴት ይሆናል እያልክ ነው የምትጮኸው። አልፈልግሽም እኮ አትልም። እሷን ዝም ያላት ወንጌል ያለ ይመስላችኋል? ተላውያን ሐዋርያት ከሆኑት አግናጤዎስን ላሳያችሁ። በ111 ዓመተ ምህረት በትራጃን ዘመነ መንግስት በአንበሳ ተመልቶ የሞተ አግናጤዎስ ቅዱስ ዮሐንስ ቤት እያለች የአንጾኪያ ሊቀ ጳጳስ እያለ ደብዳቤ ጻፈለት። ምን አለው? እባክህን አለው ይህቺን ሰማያዊት ቅድስት እናት ልናያት እንፈልጋለን አለው። ትሕትና ትጥቋ ነው። መከራን ከሚቀበሉ ጋር አብራ መከራ ትቀበላለች። እሷ የአዲሱ እምነታችን የክርስትናና የስርየታችን እናት ነች አለው። አዎ የአዲሱ እምነታችንን እናታችን እንዴት እንጥላታለን? የስርየታችን እኮ እናት ናት እንዴ! ከዛ ምን አለው? ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮች ከሷ ጋር ማውራት ስለምፈልግ ከኔ ጋርም ያሉት ክርስቲያኖች ሊያዩዋት ስለሚፈልጉ እባክህ ይዘህልና አለው። ወገኖቼ ጡቶቿን ለመንካት አንዳንድ ምስጢራዊ ጉዳዮቿን ልናወራት እንፈልጋለን። ይሄው ፍዝዝ ብለው ያዩዋታል አባቶቻችን። በሰዓታቱ ፍዝዝ ብለው ያዩዋታል። በፍልሰታ ፍዝዝ ብለው ያዩዋታል። ተናግረን ያልጨረስነው ምስጢር እሷ ውስጥ አለ። ገና ያልገባ በንፋስ ትከሻ ተጭነን ብንበር ያልደረስንበት ምስጢር አለ። ምን አለ እንድንጠይቃት ብትተው? ምን አለ ይሄ ምስጢር እንዴት ሆነ እያል ፍዝዝ እያል እንደ ሙሴ እያየናት ብንቆይ። ቀረብ ብለህ ያት እንጂ ፈዘው እኮ ያዩዋት አይናቸው እስኪ ጠፋ ያዩዋት እኮ ምን ይሆን ብለው እኮ ተደንቀው እኮ ነው። አንተ ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ ትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብላ አጥና። ችላ አትበላ፣ አትተዋት፣ አትስለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት ይዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረስ ሲነዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ሲወርድ አብራ ነበረች። አሁን በሰማይ ደግሞ በቀኙ አለች። ድል ከነሱ ከበኩራት ማህበር ጋር አብራለች። በዚች በውጊያ ላይ ባለች ቤተክርስቲያን አንተ ልታስወጣት ትፈልጋለህ? አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ነው፣ ቃል ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባሯት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልክ በየቸርቹ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ ታቦተ ጽዮን በአፍኒንና በፊናስ በእስራኤል ልጆች በደል በኢሎፍሊ መንደር በፍልስጤም ሀገር ተማረከች። እግዚአብሔር በዚያች በፍልስጤም ሀገር በታቦተ ጽዮን ፊት ዳጎንን ሲያቆሙ በታቦተ ጽዮን ፊት የሚቆም አንዳች ጣዖት አልተገኘም። ሰባበረችው፣ አንከታከተችው። ደነገጡ። እግዚአብሔርን በጓጉንቸርና በቅማል መታቸው። እረቼ የተማረከችው ታቦተ ጽዮን ትሂድልን አሉላቸው። በብዙ ወርቅ በብዙ አመሃ አጅበው አስወጡላቸው። ከዚያም
አሚናዳብ የሚባል ሰው ቤት አጠር ላድርገው፣ መጽሐፈ ሳሙኤል ታሪክ ነው። ኅዳር 21 ትማሩታላችሁ። አስገቧት። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት እና ሸክም ባለበቱ ወይፈኖች ታቦቲቱ ተጭና በዝማሬና በእልልታ በሽብሸባ ጉዞ ተጀመረ። ሸክም አልለመዱምና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ! እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛውን ማደሪያ በልባችሁ ትከሻ ተሸክማችሁ እምትዘሉ ሆይ አቤት መታደላችሁ! ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታድላችሁ! አፋችሁ ቆጨጭላ እስኪመስል በረከቷን የምትናፍቁ እናንት እናቶቼ አቤት ታድላችሁ! ሰዓታቷን ናፍቃችሁ ሌሊቱን ሙሉ በቁመት የደከማችሁ እናንተ አባቶቼ አቤት ታድላችሁ! ላባችሁ ጠብ እስኪ ስሟን እየጠራችሁ የምትዘምሩላት እናንተ ዘማሪያን አቤት ታድላችሁ! ቅዳሴ ማርያምን የምትቀድሱላት እናንተ ንዑዳን ክቡራን ሸዋሸዋቴን የመሰላችሁ ካህናት አቤት ታድላችሁ! ዘለሉ ወይፈኖቹ። ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱ ያዛት። ያን ጊዜ እግዚአብሔር ቀስፎ እባካችሁ ያለ አግባብ አትንኳ፣ የማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከክብሯ ፈቀቅ በሉላት፣ ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉ ከሷ። ቀስፈው እግዚአብሔር ሲነካ ያን ጊዜ ዳዊት ደነገጠ ይላል መጽሐፍ ቅዱስ። ዳዊትም ፈርቶ ደንግጦ ምን እንዳለ ታውቃላችሁ? የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ። ደነገጣ፣ ሞታያ፣ ቅስፈታያ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ልውሰዳችሁ። ያችኛይቱ በረድኤት ያደረባት፣ ይችኛይቱ በኩነት የተገለጠባት፣ ያችኛይቱ ምሳሌቱ፣ ይችኛይቱ አማናዊቱ፣ ያችኛይቱ ጊዜያዊ፣ ይችኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳቸው? ፈርቶ ደንግጦ አቢዳራ ቤት፣ አሚናዳብ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት ያቺ ታቦት ስንት ጊዜ እንደቆየች ታውቃላችሁ? የመጀመሪያይቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ በዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማው አንድ የምስራች ሰማ። ምን የሚል የምስራች? እንዲህ ይላል የእግዚአብሔር ቃል በቃል ነው ማነበው። እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለማሲል ስለ እግዚአብሔር ታቦት፣ ስለ ታቦቲቱ ነው የባረከው። ስለ ማደሪያው በረከት አለው። በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው። ማርያም የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም የምንለው። እንኳን በእመቤታችን በአብርሃም ውስጥ በረከት እንደሰጠ አልሰማችሁም? ለበረከት ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ አንተ በረከት ነህ አለው። በረከት እንኳን በእመቤታችን የበረከት ሕይወት እግዚአብሔር የሚሰጣቸው እነዚህ ቅዱሳን መጽሐፍ ቅዱስ ምን እንደሚል አላነበባችሁ? በረከት በጻድቅ ራስ ላይ ነው ይላል። በረከቱን የምንፈልግ ከሆነ ጻድቃንን ገሸሽ ማድረግ ነው እንደሚጠቅማችሁ።
በዛች በረድኤት ላደረባት እግዚአብሔር በረከት ካለው በእውነት በአማናዊነት በኩነት በተዋህዶ ስጋዋን ነፍሷን ውሃዋን ጸጉሯን ከወሰደባት ምንም በረከት የለው እናንተ። ኧረ ውሸት ነው። ወይን በዘለላው በተገኘ ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው እኔም ስለ ባሪያዎቼ እንዲሁ አደርጋለሁ ይላል ነቢዩ ኢሳይያስ። ለእስራኤል ወይን የከበረ ጉዳይ ነው፣ ለእግዚአብሔር ደግሞ ባሪያዎቼ በረከቶች ናቸው ነው የሚለው። ማርያም በረከታችን። ለዚህ እኮ ነው የምንፈልጋት። እዩ ቅዱስ ያዕቆብ ዘስሩግ በካህኑ ዘካርያስና በኤልሳቤጥ ቤት በሷ መግባት ምክንያት በረከት ሆነ እኮ ነው የሚለን።